ምቀኛ የሆነ ሰው ለራሱም ለሰውም ኸይር አይመኝም። ምንድነው የሚል በቃ እኔ እነከሌ ኸይር ነገር የሚያገኙ ከሆነ የኔ ይቅርብኝ፣ በቃ እነሱ ማግኘት የለባቸውም ብሎ የመጣ ኸይር የሚመልስ ማለት ነው። አንዱ ምቀኛ አንተ የፈለግከውን ነገር ብትጠይቅ ለጎረቤት ግን አንተ የጠየቅከው እጥፍ ይሰጠዋል ተባለ። ለምንድነው ለጎረቤት እጥፍ ይሰጠዋል? ምቀኛ ነው። አንተ ጠይቃ። አንተ 1 ሚሊዮን ከጠየቅ ለሱ 2 ሚሊዮን፣ አንተ 10 ሚሊዮን ከጠየቅ ለሱ 20 ሚሊዮን፣ በቃ ያንተ እጥፍ ለሱ ግን ይሰጠዋል። አንተ ግን የፈለግከውን ጠይቅ ተባለ። ለጎረቤት እጥፍ ሊሰጠው? አዎ። ለምን? ምን አገባ ጠይቅ። ሱብሃንአላህ። ምን አለ ጠይቁ ለሱም ለጎረቤቱም ኸይር ነገር ቢያገኝ። ለጎረቤቴ ከኔ እጥፍ የሚያገኝ ከሆነ ጎረቤቴ የኔ አንድ አይኔ ይጥፋብኛል። የጎረቤቱ ስንት አይን እንዲጠፋ? 2 አይን። ወሚን ሸሪ ሐሲድን ኢዛ ሐሰድ። ከምቀኛ ክፋት በተመቀኘ ጊዜ በማን እንጠበቃለን? በአላህ። ለዚህ ነው ጠዋት ማታ እንድንቀረው የታዘዝነው። ወዴት ይወስዳል? ወደ ድግምት። ዛሬ ስንቷ ቤት ተቀምጣለች። ከትዳር ያፋታል፣ ትዳር እንዲለያይ፣ ቤተሰብ እንዲበተን፣ ከስራው ገበና እንዲፈናቀል፣ ከትምህርቷ እንድትርቅ። ለምን ጥሩ ተማሪ ሆነች? ለምን ሰቃይ ሆነ? ለምን ጥሩ አንደበተ ርቱዕ ኖረው? ምቀኝነት ከባድ ነው። ዱንያ አኼራን የሚያበላሽ ጉዳይ ነው። ይህንንም ሁለተኛው አጥፊ ስራ ነው። አላህ ይጠብቀን። ከባድ የሸይጣን ስራ ነው ምቀኝነት። አላህ ይጠብቀን። አሚን በሉ።